ጸሎት ምን ትለዋለህ ብትሉኝ ጸሎት ማለት ድሮ አባቴ ትምህርት ቤት ነበር የሚሰራው። እዛ ትምህርት ቤት ውስጥ እንግዲህ አስተማሪ ልጅ ስትሆኑ ሃይ ስኩል ነውና እንደፈለጋችሁ መብት አላችሁ። ሃይ ስኩል ስለሆነ ውድ ወርክ አለ፣ ሜታል ወርክ አለ፣ ኤሌክትሪሲቲ ምናምን ያኔ በነበረበት ጊዜ እና ህፃን ሆኜ ውድ ወርክ ቦታ ይገባሉ። ውድ ወርክ ላይ ጥምምምም ያለ ዝም የሆነ እንጨት ይመጣል። ያ እንጨት ተቆርጦ ተልጎ ምን ተብሎ ከዛ ደግሞ ታውቁታላችሁ ድሮ ጠረጴዛ እግር ትዝ የሚለው ቅርጻ ቅርጽ ያለ ማሽን ላይ ገባና ጭር እያረጉ ሰርተውት ፖሊሽ አርገውት የሆነ የሚያምር የቅድሙን እንጨት አይታችሁ አሁን ወደዚህ ሲቀየር ማይጋር ትናላችሁ። ጸሎት ማለት እንደዛ የምንቀየርበት ስፍራ ነው። ጸሎት የምንሰራበት ስፍራ። አሁን ብዙ ሰው የእግዚአብሔር ፈቃድ እንዲሆን በህይወት ይፈልጋል ይላል። የእግዚአብሔር ፈቃድ ማስፈጸሚያ ስፍራ የጸሎት ስፍራ ነው። ታውቃላችሁ ኤርምያስ 29 ሁላችንም እናውቃታለን። ለእናንተ የማስባትን ሐሳብ እኔ ያውቃለሁ። ምንድነው ይሄ ሐሳብ? እግዚአብሔር ሆይ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እናንተ ትጠሩኛላችሁ። ለምን? ይሄ ሐሳቤ እንዲፈጸም። የት ነው የምንጠራ? በጸሎት ቦታ ነው። ሄዳችሁ ወደ እኔ ትጸልያላችሁ። ዛሬ በኢየሱስ መሰዊያ ይታደስ። በየቤቱ በየጓዳ ያሉ መሰዊያዎች ይታደሱ።